ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት ዲቃላ ወይም ውስብስብ ፊደላት የሚባሉትን ከእንግሊዝኛ አቻቸው ጋር ነው። እነዚህን ፊደላት በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናል ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሮ፣ እንዲሁም ለቻናል አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ዲቃላ ወይም ውስብስብ ፊደላት የሚባሉትን ከእንግሊዝኛ አቻቸው ጋር ይዤላችሁ መጥቻለሁ። እነዚህን ፊደላት በደንብ አድርገን የምናይ ይሆናል ማለት ነው። ልክ እንደተለመደው ፊደላትን ከእንግሊዝኛ አቻቸው ጋር እንደወከል ነው ከዚህም በተመሳሳይ ሁኔታ እንወክላለን ማለት ነው። ልክ ከዚያ ላይ ስንወክል እንደነበረው ከዚህ ላይም ተመሳሳይ የሆነ ውክልና ነው የምንሰጣቸው ማለት ነው። ምን ለማለት ፈልጌ ነው? ከዚህ ላይም 26ቱን የእንግሊዝኛ ሌተሮች ተጠቅመን ነው ከዚህ ላይ የምንሰራው ማለት ነው። በመጀመሪያ ኮንሶናንቱን እንለያለን። ኮንሶናንትን ከለየን ደግሞ ተመሳሳይ የሆነ ቫውል ስለምንጨምር ምንም የሚያስቸግረን ነገር የለም ማለት ነው። ስለዚህ በመጀመሪያ ኮንሶናንቶችን ልንገራችሁና እያንዳንዱ የሚያስፈልገውን ኮንሶናንቱን ልነግራችሁና ከዚያ ደግሞ ተመሳሳይ የሆነ ቫውል እየጨመርን እንሄዳለን ማለት ነው። ተከታተሉኝ። ኦኬ እንደተለመደው መጀመሪያ ማድረግ የሚጠበቅብን ምንድን ነው? እንግሊዝኛ ፊደላትን መለየት ነው። 26ቱን የእንግሊዝኛ ፊደላት ቫውልና ኮንሶናንቶችን መለየት ይጠበቅብናል ማለት ነው። እንዲሁም ደግሞ ስሞልና ካፒታል ብለን በትንሹና በትልቁ ብለን መለየት አለብን ማለት ነው። እንደዚህ ብለን ከለየናቸው ምንም የሚከብድ ነገር የለም ማለት ነው። ቀጥታ አምጠን መወከል ነው ማለት ነው። ለምሳሌ ተነባቢውን ፊደል እንለያለን። አናባቢ ግን ተመሳሳይ የሆነ አናባቢ ነው የምናደርግ ማለት ነው። ለምሳሌ ተመልከቱ። ኤል ተነባቢ ፊደል ነች የሏ ማለት ነው። ኤል ተነባቢ ፊደል ነች የሏ። አሁንም የሟ ደግሞ ኤምነት ተነባቢዋ፣ የሯ ደግሞ አሁንም አር ነች ተነባቢዋ፣ የሷ ደግሞ ኤስ ነች ማለት ነው። እነዚህን ተነባቢዎችን ከለየነ ተመሳሳይ የሆነ አናባቢ እንጠቀማለን ማለት ነው። ለምሳሌ ተመልከቱ። ከዚህ ላይ ለምሳሌ ሏን ስንጽፍ ሁለተኛውን የለቤተሰብ ሉን ጻፍንና ኤን ጨመርነን፣ ይኸው ወይም ዩኤን ጨመርነን። ከዛ ማንን ሰጠን? ሏን ሰጠን። ከዚህም ሟ ላይ ስንሄድ በተመሳሳይ ሙን የምን ቤተሰብ ሁለተኛውን ጻፍነን፣ ኤምዩ ጻፍነን፣ እዛ ኤን ጨመርነን። ከዛ ማንን ይሰጠናል? ሟን ይሰጠናል፣ ወይም ዩኤን እንጨምራለን ማለት ነው። እያለ እያንዳንዱ ተመሳሳይ የሆነ ቫውል እየጨመርን እንሄዳለን ማለት ነው። በጣም ቀላል ናቸው። በመጀመሪያ እኛ ማወቅ የሚጠበቅብን ምንድን ነው? ተነባቢዎችን ወይም ኮንሶናንት የሚባሉትን ነው እንጂ አናባቢው ተመሳሳይ የሆነ አናባቢ ነው የምንጠቀም ማለት ነው። ዩኤን ነው የምንጠቀም አጠቃላይ ማለት ነው። ወይም ሁለተኛውን የፊደሉን ቤተሰብ ማለት ሏ ከሆነች የለ ቤተሰብ ናት። ከለ ውስጥ ነው ተዳቅላ የመጣችው የለን የሁለተኛዋን የለ ቤተሰብ ሉን እና ኤን ስንጨምር ሏን ይሰጠናል ማለት ነው። ለምሳሌ ሁለተኛው የለ ቤተሰብ ሊወከል የሚችለው በማን ነው? ኤል ዩ ነው አይደለ? እንዴ ሉ። አሁንም ሙም ደግሞ ኤም ዩ ነው። ሩም አር ዩ ነው አይደለ? ኤን ስንጨምር ደግሞ ምን ይሰጠናል? ዲቃላውን ይሰጠናል ማለት ነው። ዲቃላውን ይሰጠናል ማለት ነው። ስለዚህ እንደዚህ እያደረግን መወከል እንችላለን። በጣም ቀላል ናቸው። አሁን በመጀመሪያ አማርኛውን አነብላችኋለሁ ማለት ነው። ፊደላትን አነብላችኋለሁ። ቀጣይ ደግሞ የእንግሊዝኛ አቻቸውን እያነበብኩላችሁ እሄዳለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው ተከታተሉ። ይህች ማነች ነው ያልኳችሁ? ሏ ሏ፣ ሟ፣ ሯ፣ ሷ። በጣም አሪፍ። እንደዚህ አድርገን ካነበብናቸው በኋላ አሁን ደግሞ የእንግሊዝኛ አቻቸውን እናያለን ማለት ነው። ኦኬ በጣም አሪፍ። መጀመሪያ ላይ እንደነገርኳቸው መለየት የሚጠበቅብን ተነባቢ ወይም ኮንሶናንት የሚባለው ነው ማለት ነው። ከዚህ ላይ ተነባቢ ወይም ኮንሶናንት ማለት ነው ኤል ነው ማለት ነው። ኤልን ካገኘን አንደኛው መንገድ እንዴት አድርገን መጻፍ እንችላለን? ኤልን ካገኘን ወይም ተነባቢውን ፊደል ካገኘን አንደኛው መንገድ ሁለተኛውን የፊደሉን ቤተሰብ ወይም ሏ የመጣችበትን ቤተሰብ ሁለተኛውን የለቤት እና ኤን በመጨመር ሏን መመስረት እንችላለን። በሌላ መንገድ ደግሞ ኤልን ካገኘን ወይም ተነባቢውን ካገኘን ዩኤን በመጨመር በቀላሉ ሏን መመስረት እንችላለን ማለት ነው። ስለዚህ ኤል ዩ ኤ ማን ይሰጠናል? ሏን ነው የሚሰጠን ማለት ነው። ከዚህም ተመሳሳይ ነው። ተነባቢው ፊደል ማን ነው? ኤም ነው። ስለዚህ ከኤም ላይ ዩኤን ስንጨምር ማን ይሰጠናል? ሟን ይሰጠናል። ይህም በተመሳሳይ በመጀመሪያ ተነባቢ ፊደል ማን ነው? አር ነው። አር ተነባቢ ፊደል ነው። ከአር ላይ ዩኤን ስንጨምር ማን ይሰጠናል? ሯን ይሰጠናል። ከዚህ ላይም ተነባቢ ፊደል ማን ነው? ኤስ ነው። ከኤስ ላይ ዩኤን ስንጨምር ሷን ይሰጠናል ማለት ነው። በጣም አሪፍ። እንደዛ አድርገን ካወቅናቸው ወይም ከወከልናቸው በኋላ ቀጥታ እናነባቸዋለን ማለት ነው። አሁን ደግሞ አብረን እያነበብን እንሂድ። ሏ፣ ሟ፣ ሯ፣ ሷ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? እች ማነች? ሿ ነች። ሿ፣ ቋ፣ ቫ፣ ቷ። ኦኬ እንደዚህ አድርገን ካነበብን በኋላ
በመጀመሪያ ምን እንለያለን ማለት ነው? ተነባቢ ፊደል እንለያለን ማለት ነው። ተነባቢ ፊደል ከዚህ ላይ ማን ነው? ኤስ ኤች ማለት ነው። ኤስ ኤች ተነባቢ ፊደል ነው። ስለዚህ ተነባቢ ፊደል ካገኘን ቀጥታ ማንን መጨመር ነው ማለት ነው? ዩኤን መጨመር ነው። አጠቃላይ ከሁሉም ላይ ዩኤን መጨመር ነው ማለት ነው። ስለዚህ ተነባቢውን ለየን። የሚለይ ለተነባቢ ብቻ ስለሆነ ማለት ነው። የሚለይ ተነባቢ ብቻ ነው። ሌሎች ተመሳሳይ ስለሆኑ አናባቢ ተመሳሳይ የሆነ አናባቢ ስለምንጠቀም በመጀመሪያ ተነባቢውን ኤስኤችን እንለያለን። እሱን ካገኘን ቀጥታ ማን እናደርጋለን ማለት ነው? ዩኤን እናደርጋለን ማለት ነው። ዩኤን ስንጨምር ማን ይሰጠናል? ሸዋን ይሰጠናል ማለት ነው። ቀጣይ አሁንም ከዚህ ላይ ስነት ደግሞ በመጀመሪያ አሁንም ተነባቢውን እንለያለን። ተነባቢ ፊደል ወይም ኮንሶናንት ማን ነው? ኬ ነው። ኬን ካገኘን ከዛ ማን እንጨምራለን? ዩኤ። ከኬ ላይ ዩኤን ስንጨምር ማን ይሰጠናል? ቋን ይሰጠናል ማለት ነው። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ስነት ደግሞ አሁንም ተነባቢ ፊደል ማን ነው? ቪ ነው። ቪን ካገኘንን ከቪ ላይ ዩኤን ስንጨምር ማን ይሰጠናል ማለት ነው? ቫን ይሰጠናል። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ አሁንም ስንሄድ ተነባቢ ፊደል ከዚህ ላይ ማን ነው? ቲ ነው። ከቲ ላይ ዩኤን ስንጨምር ማን ይሰጠናል ማለት ነው? ቷን ይሰጠናል ማለት ነው። እንደዚህ እያደረግንን እየወከልናቸው መሄድ እንችላለን ማለት ነው። አሁን ቀጥታ እያነበብናቸው እንሂድ። ሿ፣ ቋ፣ ቫ፣ ቷ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማናገኛለን? እች ማነች? ቿ፣ ቿ፣ ኋ፣ ኗ፣ ኟ። ኦኬ። እንዲህ አድርገን ካነበብንም በኋላ ቀጥታ ተነባቢ ወይም ኮንሶናንትን መለየት ነው ማን ነው የሚጠበቅብን። ከዚህ ላይ ቿን ሊወክልን የሚችል ተነባቢ ፊደል ማን ነው? ሲ ኤች ነው ማን ነው? ሲ ኤች ተነባቢ ፊደል ነው ማን ነው? ከሲኤች ላይ ደግሞ ቿ የሚለውን ድምፅ እንዲሰጠን የሚያግዘን አናባቢ ፊደል ማን ነው? ዩኤ ነው ማን ነው? ስለዚህ ሲ ኤች ላይ ዩኤን ስንጨምር እንደ ቿ ይነበብልናል ማለት ነው። ቀጣይ ከዚያ ስነድብ ተነባቢ ፊደል ማን ነው? ኤች ነው። ከኤች ላይ ዩኤን ስንጨምር እንደ ኋ ይነበብልናል። በተመሳሳይ ከዚህ ላይ ስንሄድ ተነባቢ ፊደል ኤን ነው። ከኤን ላይ ዩኤን ስንጨምር እንደ ኗ ይነበብልናል። ቀጣይም ከዚህ ላይ ስንሄድ ተነባቢ ፊደል ማን ነው? ጂኤን ነው። ከጂኤን ላይ ዩኤን ስንጨምር ማን ይሰጠናል? ኗን ይሰጠናል ማለት ነው። ኦኬ፣ እንደዛ አድርገን ከለየን አሁን ቀጥታ እናነባቸዋለን። ቿ፣ ኋ፣ ኗ፣ ኟ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማን እናገኛለን? እች ማነች? ኳ ነች። ኳ፣ ዟ፣ ዷ፣ ጇ። ከዚህ ላይ አሁን የእነዚህን እንግሊዝኛቻቸውን አልጻፉትም፣ ግን እየነገሯቸው ይሄዳለሁ። በዚሁ አጋጣሚ እናንተ ኮሜንት ላይ ትጽፉልኛላችሁ ማለት ነው። ያው እንግዲህ በተፈጠረ ስህተት ምክንያት ከዚህ መካከል ላይ አልጻፏቸውም፣ ነገር ግን እየነገርኳቸው ይሄዳለሁ። እናንተ ከኮሜንት ሴክሽን ላይ ትጽፉልኛላችሁ ማለት ነው። እሺ፣ በጣም አሪፍ። ለምሳሌ ኳን ሊተካልን የሚችል ተነባቢ ፊደል ማን ነው ማለት ነው? ኬ ነው ማለት ነው። ኬ። ስለዚህ እናንተ ኬን ትጽፉልኛላችሁ ማለት ነው። ኬ ኳን ይተካልናል። ከኬ ላይ ደግሞ ዩ ኤን ስንጨምር ማን ይሰጠናል? ኳን ይሰጠናል ማለት ነው። ኳን ይሰጠናል። ኦኬ፣ በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ደግሞ አሁንም ማን እናገኛለን? እቺ ዟ ነች። ስለዚህ ዟን ሊወክልን የሚችል ተነባቢ ፊደል ማን ነው? ዜድ ነው። ዟ የሚለውን ድምፅ እንድናገኝ የሚያግዘን አናባቢ ፊደል ማን ነው? ዩኤ። ተመሳሳይ የሆነ አናባቢ ስለምጠቀም ማለት ነው። ስለዚህ ከዜድ ላይ ዩኤን ስንጨምር ዟን ይሰጠናል ማለት ነው። በጣም አሪፍ። ቀጣይ ደግሞ ከዚህ ላይ አሁንም ደግሞ ዷን ሊወክልን የሚችል ተነባቢ ፊደል ማን ነው? ዷን ሊወክልን የሚችል ተነባቢ ፊደል ዲ ነው። ከዲ ላይ ዩኤን ስንጨምር ማን ይሰጠናል ማለት ነው? ዷን ይሰጠናል ማለት ነው። ቀጣይ አሁንም ከዚህ ላይ ጇን ሊወክልን የሚችል ተነባቢ ፊደል ማን ነው? ጄ ነው። ከጄ ላይ ዩኤን ስንጨምር ማን ይሰጠናል? ጇን ይሰጠናል ማለት ነው። ስለዚህ እናንተ ኮሜንት ሴክሽን ላይ እነዚህ ትጽፉልኛላችሁ ማለት ነው። በትክክል ካልጻፋችኋቸውና ከከበዳችሁ አሳውቁኝ፣ እንደ ድጋሚ ይሰራላችኋለሁ ማለት ነው። ስለዚህ አሁን መልሼ ማነብላችሁ እነዚህን ዲቃላዎችን አማርኛ ፊደላትን ይሆናል ማለት ነው። ተከታተሉኝ። ኳ፣ ዟ፣ ዷ፣ ጇ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማናገኛለን? እች ማነች? ጓ ነች። ጓ፣ ጧ፣ ጯ፣ ጳ። አሁን ደግሞ ቀጥታ ተነባቢ ፊደል እንለያለን ማለት ነው። ጓን ሊወክልን የሚችል ተነባቢ ፊደል ማን ነው? ጂ ነው። ስለዚህ ከጂ ላይ ዩኤን ስንጨምር ማን ይሰጠናል ማለት ነው? ጓን ይሰጠናል። ቀጣይ ደግሞ ከዚህ ላይ ስነድ ቲ ተነባቢ ፊደል ወይም ኮንሶናንት ነው ማለት ነው። ከቲ ላይ ዩኤን ስንጨምር እንደማን ይነበብልናል? እንደ ጧ ይነበብልናል። ቀጣይ ደግሞ ከዚህ ላይ ስነድ እንደ ጯ ሊነበብልን የሚችል ተነባቢ ፊደል ማን ነው? ሲኤች ነው ማለት ነው። ሲኤች ላይ ዩኤን ስንጨምር እንደ ጯ ይነበብልናል።
በቀጣይ ደረጃ ደግሞ አሁንም ደግሞ ጳን ሊወክል የሚችል ተነባቢ ፊደል ማለት ነው ፒ ነው። ከፒ ላይ ዩኤን ስንጨምር እንደ ጳ ይነበብልናል ማለት ነው። በጣም አሪፍ። አሁን እንደዛ አድርገን ከወከልናቸው በኋላ ቀጥታ እያነበብናቸው እንሄዳለን ማለት ነው። ማናና ያልኳቸው ይቺ ጓ ጓ ጧ ጯ ጧ። በጣም አሪፍ። በቀጣይ ደረጃ ደግሞ ከዚህ ላይ ማናገኛለን? እቺ ማነች? ጿ ነች። ጿ ፏ ፏ። አሁን ደግሞ የእንግሊዝኛ አቻቸው እናያለን ማለት ነው። በመጀመሪያ ተነባቢ ፊደል እንለያለን። ተነባቢ ፊደል ከለየን ደግሞ ቫውል ወይም አናባቢውን እየጨመርን እናነባቸዋለን ወይም እንጽፋቸዋለን ማለት ነው። በመጀመሪያ ተነባቢ ፊደል ጿን ሊወክል የሚችል ተነባቢ ፊደል ማለት ነው ቲኤስ ነው ማለት ነው። ቲኤስ ጿን ይወክልናል ማለት ነው። ተነባቢ ፊደል ነው። ጿ የሚለውን ድምፅ እንድናገኝ የሚያግዘን ደግሞ ማን ነው? ዩኤ። ከቲኤስ ላይ ዩኤን ስንጨምር ጿን ይሰጠናል ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚያ የተነባቢ ፊደል ማን ነው? ኤፍ ነው። ኤፍ ፏን የሚወክልልን ተነባቢ ፊደል ኤፍ ነው። ከኤፍ ላይ ዩኤን ስንጨምር ማን ይሰጠናል? ፏን ይሰጠናል። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ተነባቢ ፊደል ማን ነው ማለት ነው? ፒ ነው። ከፒ ላይ ዩኤን ስንጨምር ማን ይሰጠናል? ፓን ይሰጠናል ማለት ነው። ስለዚህ እንደዚህ እያደረግን መወከል እንችላለን። አሁን ቀጥታ ደግሞ እያነበብናቸው እንመጣለን ማለት ነው። ኦኬ ይችን ማናት ነው ያልኳችሁ? ጿ ነች። ጿ ፏ ፏ። እንደዚህ እያደረጋችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። እንዲሁም ቪዲዮን እያቆማችሁ እራሳችሁ ደግሞ እያነበባችሁ መለማመድ አለባችሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉት አይ ላይ ማስቀምጥላችሁ ስልክ ቁጥር 0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።